በሀገራዊ ምክክር ኮሚሽን ስር እየተካሄደ ያለው የሰሞኑ የሀገራዊ ምክክር ኮሚሽን ባቀረበው ወይም ሀገራዊ ምክክር ጉባኤ ላይ እየወጡ ያሉ የተለያዩ እውነትም እንዱ አንዳንድ ሐሰት የሆኑ መረጃዎች በደንብ በስፋት እየወጡ ይገኛሉ። አከራካሪ ጉዳዮችም እየተሰሙ ይገኛሉ እና በዚህ ላይ ሰፋ ላይ መረጃ ወይም እውነተኛ የሆነ ዳታ ይዤ መጥቻለሁ በዚህ ቪዲዮ ላይ። ይህን ቪዲዮ ለብዙዎች ስለምጠቅም ሼር ማድረግ እንዳረሱ፣ ቻናልን ሰብስክራይብ ማድረግ እንዳረሱ። ወደ ቪዲዮ ያልፋለሁ። ወደ ቪዲዮ ሲያልፍ ያው ለረጅም ጊዜ ለአራት ለአምስት ዓመት ገደማ ሀገራዊ ምክክር ኮሚሽን ተቋቁሞ በሀገራችን በኢትዮጵያ ረጅም ጊዜ ዳታ ሲሰበስብ እንደቆየ ነውና ዳታ የሚያሳየው። ይሁን እንጂ ሰሞኑ በስፋት ከታሰበው በላይ ወጣ ያለ አጀንዳዎችን ይዞ እየተንቀሳቀሰ እንደሚገኝም ከተለያዩ ምንጮች ከታማኝ ከሆኑ ምንጮች ያገኘነው መረጃ ያሳያል። እና እኔ እዚህ ጋር ማለት የምፈልገው ያው ሀገራዊ ምክክር ወይ መጀመሪያ የተፈለገው የሀገርን ስብራት ይጠግናል ተብሎ የሚጠበቅ ነበር። ስፔሻሊ የውስጥ ህገ መንግስት እስከ ማሻሻል ድረስ እና የውስጥ ያሉ ጥያቄዎችን ወደ መተማመን ያመጣል ተብሎ የሚጠበቅና ትልቅ እንትን የተጣለበት ነበር። እቅድ የተጣለበት ነበር በመንግስትም በኩል በህዝብ በኩልም በጣም ብዙ ነገሮች እንደተጠበቀም ባይሆንም አሁን ባለው ደረጃ ምን ይመስላል የሚለው ነገር ላይ በዚህ ላይ ጠቅላላ አድርጌ ይዤ ያለውና ወደ ሐሳቤ ሲመጣ ሰሞኑ በደንብ እየተነሳ ያለው 3-4 የሆኑ አጀንዳዎች ናቸው። ስፔሻሊ ከነዚህ ውስጥ አንደኛው ደረጃ ላይ ያው ሀገራችን ኢትዮጵያ እንደሚታወቀው በፌደራሊዝም ስር ከተዋቀረች በኋላ የተለያዩ ሪጂናል ስቴት ፎርም አድርጋ ወይም ክልላዊ አስተዳደር ሪፎርም አድርጋ ያው ሀገሯ ላይ እንደቀጠለች የሚታወቅ ነው። እነዚህም ተነስቶ ለሀገሪቷ እስካሁን ላለችበት ደረጃ ወይም አሁን ለገባችው ጥንቅጥ ውስጥ ትልቅ አሻራ የጣለው ህገ መንግስት ማለት እንችላለን። ያው ራይቲንግ ኮንስቲቱሽን 1931 ጀምሮ ከጸደቀ ወዲህ ብዙ ጊዜ ሪቨርስ ተደርጓል ወይም ማሻሻያ ተደርጓል። ማሻሻያ ከተደረገው በኋላ ወይ 1987 እንዲሁም 1995 ላይ በጥልቅ ማሻሻያ ተደርጎ ነበር። እዚህ አንቀጾች ውስጥ ያው ሰዎች ናቸው ፎርም ያደረጉት። ሀገሪቷም እያደገች በተለያዩ ነገሮች በዳይቨርሲቲ በባህል በሃይማኖት የተለያዩ ነገሮችን እየጨመረች በሄደ ቁጥር የሚፈጠሩ ችግሮች አሉ። እነዚህ ችግሮች ደግሞ እንደ ጊዜው እንደ ሁኔታው ታይቶ የማሻሻያ የሚደረግ ነው። ለምን ሶ ፎርም አደረገ ነው የፈጣሪ ከላይ ያወረደ ነገር አይደለም። ህገ መንግስትም ቢሆን እና አንድ ገዢ ፓርቲ ካላመነ ህዝብ ካልተስማማ ህዝብን ይሄ ይገዛል ካልተባለ የሚሻሻል ነገር ነው። ይሻሻላል ተብሎ የተጠበቀ ነበር። ሀገራዊ ምክክር ነበረ። ግን የሆነ ያለው ነገሮች እና እየሰማን ያለው ነገሮች ከዛም በአንድ በኩል እሱም ላይ ሆኖ ሳለ ማጆሪቲ ደግሞ ወደ ላይ መዘናል። ስፔሻሊ ከአስተዳደር ግዞት ወይም ወሰን ጋር ተገናኝቶ ያለው ነገሮች በጣም ሰፍቶ ይሰማሉ። ስፔሻሊ የአዲስ አበባና የድሬዳዋ ጉዳይ በስፋት ውይይት ውስጥ ገብቶ ሲወያዩ እንደነበረም ከውስጥም እንዲሁ ደግሞ ከታማኝ ምንጮች ያገኙት መረጃ ያሳያል። ኤኒዌይ እኔ እዚህ ጋር የምለው ነገር ብዙም ሰፋ ላይ ነገር ባይኖር ብዙዎች ከኛ በላይ በእድሜም እና የፖለቲካ ሂደትንም በደንብ ስለሚያውቁ እኔ ይሄ እንዴት ሆነ ብዬ መኮንን አልችልም። ግን እንደ ጥያቄ አድርጌ የሚያነሳው እኛ መማር አለብን ከየት ነው? ካደጉ ከበለጸጉ ሀገራት ነው። ለምን እኛ ገና ታች አለን። ወንድሞቻችን እህቶቻችን በበረሃ የሚበሉ ወይንም በባህር እየሰመጡ የሚሞተዋት እየተራቡ የሚሰቃዩት ነገር ይዘን ሀገር ከድህነት አንፃር ሌላ ጦርነትን አሸንፈናል። ታሪክ እንደሚያሳይ ያው አድዋ ላይ ፋይት አድርጎ እንዳሸነፈን ያሳያል ታሪካችን። ሪሊ የሆነ ዓለማመነ ታሪክ ነው። ግን እኛ ማሸነፍ አልቻልነው ነገር አንዱ ቢሆን ድህነት ነው። ድህነትን ስላላሸነፈን ወንድሞቻችን ኢንፎርማል የሆነ ኮሎናይዜሽን በቃ ኦልሞስት እጅ ሰጥቶ ለተለያዩ ከድህነት በመሸሽ በተለያዩ በሊቢያ በረሃ በየመን ውስጥ እንዲሁ በባህር በሰው አይደለም የትኛውን ፍጥረት የማይደፍረውን እና ሜዲትራኒያን ሲን የመሳሰሉ ትላልቅ ባህሮችን እያቋረጡ በባህር ሰምጦ ሲጠፉ ብዙ ጊዜ እናያለን። ይሄ ያሳዝናል። እነዚህንም ለመቅረፍ ነው የሀገራችንን ባክ ቦኑን አስተካክለን ፖለቲካ ስትራክቸሩን አስተካክለን ሁሉም ህዝብ ተጠቃሚ የሚሆን ሁሉም የሰው ልጅ ተጠቃሚ የሚሆንበትን መረብ መዘርጋት ነበረበት። ግን አሁንም እኛ ያለነው መሬት ላይ ባለው ጥንቁት ውስጥ ነን። በቃ መሬት እኔ ነው ያይኛ ነው ያ እናንተ አይደለም እየተባባልን እንባላለን። ለምሳሌ እንሂድና ካደጉ ሀገራት ብያለሁ ቀደም ዩናይትድ ስቴትስ ፎርም ሲሆን ሚኒመም 50 የሆኑ ስቴቶች አሉ። ወደ ዩናይትድ ስቴትስ ውስጥ 50 ስቴት ላይክ ለምሳሌ ከአልባማ ወይም ከአላስካ ከምንልበት ተነስተን እነ ፍሎሪዳ እነ ካሊፎርኒያ እነዚህ ሜክሲኮ
እነ ዌስት ቨርጂኒያ፣ ዋሽንግተን ዲሲን ይዞ ጠቅላላ እስከ 50 የሚሆኑ ስቴቶች ፎርም ሆኖ አሜሪካ የምትባለውን ስቴት ፎርም አድርጎት ወይም አሜሪካ የምትባለውን ካንትሪ ፎርም አድርጓት። መቀመጫዋ ግን የት ነው? አሁንም ዋሽንግተን ዲሲ ነው። ዋይት ሃውስ አለው ዋሽንግተን ዲሲ ነው። የአሜሪካ ፕሬዝዳንት ኦፊስ አለበት። ይሄ ማለት የአሜሪካ ጠቅላላ ግዛት ሜን ከተማቸው ወይም ዋና ከተማቸው ምንድነው ማለት ነው? ዋሽንግተን ዲሲ ነው ማለት። ዋሽንግተን ዲሲ ጠቅላላ የዚህ 50ም ግዛት ፎርም አድርጎ ዩኤስኤስ ወይ ዩናይትድ ስቴትስ ኦፍ አሜሪካ ብለን ፎርም አድርጎ ከተስማሙ በኋላ መቀመጫ አድርጉበት ነው። ስለዚህ ይሄ ከተማ የማንም አይደለም፣ ወይንም የአሪዞና ወይም የአላስካ የካሊፎርኒያ ወይ የኮሎራዶ ወይ ሰንበዲ ግዛት የመጣ ሰው የሚያስተዳድር አይደለም። ጠቅላላ አሜሪካውያን ተስማምቶ ፎርም አድርጓት የጎቨርንሜንታል ሴንተር ማለት ሴንትራል ጎቨርንሜንት ፎርም የተደረገበት የሀገራቸው የዋናው የመንግስት ስር የሚተዳደር ከተማ ነች። እኛ ጋር አሁን ስንመጣ አዲስ አበባን አንዴ ወደ ኦሮሚያ ክልል ይጠቅላል፣ አንዴ በፌደራል ይሄ ኢሹ ውስጥ የሚገባ ነገር አይደለም። አፍሪካ አንደኛ የተለያዩ ዲፕሎማቶች መቀመጫ ነው። ሁለተኛ ደግሞ የኢትዮጵያ ዋና ከተማ ነው። ሶስተኛ ደግሞ የአፍሪካ ህብረት መቀመጫ ነው። ገብተዋል አይደል? በቃ ስለዚህ የሚያሳየው ምንድነው? አዲስ አበባን እንደ ሀገር ስንይዝ ለኛ አንደኛ የቱሪዝም መዳረሻ ነው። ሁለተኛ ደግሞ በዓለም እንዲታወቅበት ኢትዮጵያ የምትባለው ሀገር ዋና መቀመጫ የት ነው? አዲስ አበባ ነው። በቃ አለቀ። ሌላ ውስጥ ላይ ሊኖር ይችላል። ኦፍ ኮርስ ማንም ውስጥ ላይ መኖር ይችላል፣ መንቀሳቀስ ይችላል። የትኛውም የኦሮሚያም አካል ቢሆን ሌላም አካል ቢሆን አማራም ትግራይም የትኛውም ክልል እንደ መቀመጫ ሊጠቀምም ይችላል። የራሱ ጉዳይ ነው፣ መብትም ነው። እኔ ለምን እንዲሆን አልልም። ለምን ግን ይሄ እኔነት፣ ግለኝነት ወይም ፕራይቬት ማድረግ የለበትም። አዲስ አበባ በሁሉም ሰው ልብ አልፎ ከኛ ሀገር አልፎ በአፍሪካውያን ከአፍሪካውያን አልፎ በዓለም ደረጃ በሁሉም የሰው ዘር ልብ ውስጥ አዲስ አበባ የኢትዮጵያውያን መገለጫ ወይም የኢትዮጵያ ዋና ከተማ መሆኗ ይሄ ድርድር ውስጥ መግባት የለበት ጉዳይ ነው ብዬ ማስቀምጠው። ለምን ከተባለ የአንድ ከተማ የአንድ ሀገር መገለጫው ነው። በቃ ለምሳሌ እንሂድና ካናዳ ኦታዋ ዋና ከተማ ነው። በርሊን የአንድ ሀገር ዋና ከተማ ሲሆን ለምሳሌ እንሂድና በቅርቡ እናንሳ ዩናይትድ አረብ ኤሚሬቶች ፎርም አድርጓ ዱባይ አለ። ዱባይን ፎርም ሲያደርጉ የዩናይትድ አረብ ኤሚሬት የአረብ ኤሚሬቶች የህብረት ዋና ከተማዋ ዱባይ ነው። ለምን? ዱባይን በቲም ስላዋቀሩ በተለያዩ ሀገራት መጥቶ ፎርም ስላደረጉ በጣም ስትሮንግ የሆነ ኢኮኖሚ፣ ስትሮንግ የሆነ ቱሪዝም መዳረሻ፣ በዓለም አነጋጋሪ ተጽዕኖ ፈጣሪ ከተማ አድርጎ ፎርም አድርገዋል። ለምን? በህብረት በአንድነት ነው። እነሱ ጭቅጭቅ ያላቸው ዱባይ የዚህ ፓርት ነው፣ የዚህ የአረብ ኤሚሬት የሀገሪቷ ግዛት የዚህ የነሱ ወገን ነው የሚሉ ነገር የለም፣ የሁሉም ነው። ስለዚህ የኛም ቤት ነው ብለን እኛ ኢትዮጵያውያን በብዛት በሚሊዮኖቹ ዱባይን እንጠቀማለን እንኖራለንም። ስለዚህ እኛ ሁል ጊዜ ማሰብ አለብን ምንድነው እንደ ዱባይ አይነት ሲቲዎችን ፎርም ማድረግ አለብን። በኢትዮጵያ ስም አንድ አሪፍ ከተማ መገንባት፣ አሪፍ ኢንቫይሮንመንት ፎርም ማድረግ አለብን። እንደ ሳውዝ አፍሪካ እንሂድ፣ ከሁለት ከሶስት በላይ የሆነ የመንግስት መቀመጫ እንትን ናቸው። እነሱ ጭቅጭቅ አይገባም። እነሱን አጨቃጭቃቸውም። ለምን? እነሱ የሚፈልጉት ሚሞራቸውም ስላደገ ስልጣኔ እድገት ወደ ተሻለ ማርኬት ኢኮኖሚ ውስጥ ወይም በዓለም ፖለቲካ ውስጥ መሳተፍ ነው የሚፈልጉት። እዚህ ትብታብ ውስጥ ተሳስረ የመንደሬን ትናንትና ያለፍነውን ችግር ለመፍታት ብሎ የገቡ ሰዎች እዛ ጋር አዲስ አበባ ይሄ ነው፣ ድሬዳዋ ይሄ ነው፣ ሰንበት ሳምቲንግ ይሄ ነው ምናምን እዚህ ጉጥንቅጥ ውስጥ ሊሆን አይገባም። አሁን የገባንበትን የፖለቲካ ጡዘት አጥፍተን ነገ የተሻለውን ለተሻለ ትውልድ የተሻለ ለምሳሌ ለምን አትነቀስም? እዛ እንደኔ ሀሳብ የማስበው በግል ደረጃ ይሄ የኔ ነው ብለህ እንደዚህ ጣራ ከምትል ተነቅሰህ ዙር። ምንም የሚጠቅም ነገር የለውም። እንደ ግል ስንመጣ አይጠቅምም። አዲስ አበባ በኔ ስም ቢሰየም ለኔ የሚጠቅም ትርጉም የለውም። ሰዎች ሳምበዲ በግለሰብ ስም ይሄ ነው ተብሎ ቢሰጥ የሚጠቅም ጥቅም የለውም። ግን በጋራ ማድረግ፣ በጋራ ማልማት፣ በጋራ መበልጸግ፣ በጋራ የተሻለን ሀገር ፎርም ማድረግ፣ የኢትዮጵያን መገለጫ ማድረግ፣ በቃ ይሄ አንድ ቅርጽ ነው። ሲቲ አንድ ቅርጽ ነው። ለአንድ አካባቢ አንድ ከተማ ቅርጽ ነው። በጣም ሰርቷል፣ ብዙ ዋጋ ተከፍሏል። ግን ዛሬ ውስጥ ይሄ ነው ተብሎ ይሄ ሊነሳም አይገባም። የዚህ ብሔር ነው የዛ ብሔር ነው የሚልበት እኔ ኢሹ ውስጥ አልገባም። ግን እንደ ኢትዮጵያ የሚንኮራበት የኢትዮጵያን መገለጫ የሆነች ከተማ ልትሆን ይገባል። ለምን? አንቀጽ 39 አንቀጽ 27 ምናምን ያመጣቸው ኢሹዎች አሉ። ግን እነሱን እኛ እንዴት ዛሬ ልናነሳ አይገባም። እነሱን አንቀጾችን እንደውም አጥፍተን ሰው መሆናችን በቂ ነው። ስለዚህ እዚህ ምድር ላይ ተፈጥሮ ያሉ ሰው ልጅ ማረፍ አለበት። የተስተካከለ ኑሮ ዘይቤ ሊከተል ይገባል። ስለዚህ በሱ ላይ ነው መስራት አለብን። በቂ ቴክኖሎጂ ሊኖረው ይገባል። በቂ ኢንፍራስትራክቸር ሊሟላለት ይገባል። ገጠር የምትኖር እናት አባት ወላጆቻችን ንጹህ ነገር መጠቀም አለባቸው። ንጹህ ውሃ፣ ንጹህ ፋሲሊቲ፣ እንዲሁ ውሃ፣ ኤሌክትሪክ፣ የተለያዩ ነገሮች ኢንፍራስትራክቸር የምንላቸው ነገሮችን ተሟልቶ ሊጠቀሙ ይገባል እንጂ ዛሬም በዚህ በመሬት ላይ ዝም ብለን
ምንታሽ ከሆነ በጣም ስፒክ ሼም በቃ እኛ ያለንበት ገና አንበቃ አልተፈጠርንም ማለት ነው። ኦልሞስት በዚህች ምድር ላይ ለተሻለ ዓላማ ለተሻለ እቅድ አልተፈጠርንም አይደለም። በእነዚህ ባለፉት ሴንቸሪዎች ውስጥ መምጣት ሰው ልጅ ሆነን መምጣታችን ቀርቶ መፈጠራችን ያጠራጥራልና ይሄ ነው አሁን ጭቅጭቁ አለ። በሀገራዊ ምክክር ኮሚሽን ስብሰባ ወይም የውይይትን ረግጠው ወጡ። በስፔሻሊ ከአማራ አካባቢ መጡት ኢቭን ከአማራ ክልል የተነሱ ነገሮች አሉ። ሸዋ ከነዚህ ከሸዋ ከራያ ካላማጣ ይዞ ያለው ፓርት ወሎን ይዞ አንድ ክልል ማውጣት አለበት የሚል ጥያቄንም ይዞ መጥቷል። ይሄ አያስፈልግም ያለው ክልል ሲጀምር በቂ ነው። አሁን አልበቃ ያለው ምንድነው? ልማት ነው አልበቃ ያለው። አስባችኋል አይደል? በቃ ያልበቃን ልማት ነው። በቂ ልማት በቂ ማደግ መበልጸግ እንጂ ያነሰው ይሄ መከፋፈል 10 ቦታ 15 20 30 ቦታ መሆን በቂ ነው። አስፈላጊ ከሆነ እንደ አሜሪካ 50 ስቴት መሆን እንችላለን። 50 ላይ 100 ስቴት መሆን እንችላለን። 100 ስቴትን ብንኖር ግን ዋናው ታርጌቱ ምንድነው? መጠቀም ነው። ማደግ መበልጸግ፣ ኢኮኖሚካሊ የተሻለ ነገሮችን ክሬት ማድረግ ነው እንጂ ያለብን አሁን ዛሬ ባልንበት ፖለቲካዊ ውጥንቅጥ ውስጥ ገብተን ለጦርነትም ለረሃብም ለችግር መደረግ ይሄ ቢበቃ ይሄ ይብቃ የሚል ሐሳብ ነው ያለውና ስለተከታተላችሁ አመሰግናለሁ። ቸር ቆዩልኝ።